ምርት ንቅናቄ ኤክስፖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ከተከፈተ ዛሬ 5ኛ ቀኑን ይዟል። ዛሬ የሚጠናቀቃል ተብሎ ነው የሚጠበቀው። እንግዲህ ይህ የኢንዱስትሪ ምርቶችን የያዘው ኤክስፖ ከአምራቾቹ ይዘዋቸው ከቀረቡት ምርቶች በተጨማሪ በጎን ላይ ውይይቶች ሲደረጉ ነበሩ። በተለያዩ ዘርፎች ላይ ኢንዱስትሪው ላይ የነበሩ ፈተናዎች ባለፉት ዓመታት እንዴት ተፈቱ፣ በተለይ የማክሮ ኢኮኖሚው ማሻሻያ ከተደረገበት በኋላ ኢንዱስትሪው ላይ ምን አይነት ማሻሻያዎች ምን አይነት መሻሻሎች መጡ፣ እንዲሁም ደግሞ የውጭ ምንዛሬን ከማስገኘት አኳያስ ምን ደረጃ ላይ ይገኛልና በሌሎች ዘርፎች ላይም ላለፉት 4 ቀናት ሰፋፊ ውይይቶች ሲደረጉ ነበረ። ዛሬ እንግዲህ ኢንዱስትሪው በቴክኖሎጂ ታግዞ የተሻለ ለኢኮኖሚው አስተዋጽኦ እንዲያበረክት ለማስቻል ነው እንግዲህ ውይይቶች ሲደረጉ የነበሩት። እንግዲህ በውይይቱ ላይ ከፍተኛ የመንግስት ተቋማት እንዲሁም ደግሞ በቴክኖሎጂ ላይ እየሰሩና ውጤታማ የሆኑ ግለሰቦች እንዲሁም ደግሞ የተለያዩ ተቋማት ራሳቸው ኢንዱስትሪዎችም እየተሳተፉ ይገኛሉ። እንግዲህ የኢንዱስትሪ ሚኒስትር ዴታው አቶ ታረቀኝ ቡሉልታ እሳቸው መልእክት አስተላልፈው ነበረ። ባለፉት 5 ዓመታት እንግዲህ መንግስት ለኢንዱስትሪ ዘርፉ በሰጠው ትኩረት መሰረት ኢንዱስትሪ የነበረበትን ችግሮች በተለይ የሚያነሷቸውን ኢንዱስትሪያሊስቱ የሚያነሳቸውን የመሰረተ ልማት ችግሮችን በመፍታት ለውጦች እንዲመጡ እየተደረገ እንደሚገኝ አንስተዋል። እንግዲህ ኢንዱስትሪዎቹም የሚያመርቷቸው ምርት ሀገር ውስጥ ብቻ ይቀሩ የነበረበት ሂደት ነበረ። አሁን ላይ በዓለም አቀፍ ገበያ ጭምር ተወዳዳሪ የሆኑና ለሀገርም ደግሞ ዶላርን የውጭ ምንዛሬን እያስገኙ መሆናቸውን አንስተዋል። ነገር ግን ያ አሁን ላይ በቂ አይደለም። ዓለም ከደረሰበት የቴክኖሎጂ ስራ ላይ ወይም ደግሞ ይሄ AI አርቲፊሻል ኢንተለጀንስን ተግባራዊ በማድረግ ጭምር ኢንዱስትሪውን ወደ ተሻለ ደረጃ ማድረስ ይገባል ብለዋል ማለት ነው። ያንን ለማድረግ ነው ዛሬ እንግዲህ ውይይቶች ሲደረጉ የነበሩት። የተለያዩ ሀሳቦች ሲነሱም ቆይተዋል። ዓለማችን እንግዲህ አሁን እነ ቻይና እና አሜሪካ በርካቶች በማደግ ላይ የሚገኙ የአፍሪካን ሀገሮች በኢንዱስትሪዎቻቸውን በቴክኖሎጂ የታገዘ ጭምር በማድረግ እየሰሩ እንደሚገኙ ተነስተዋል። ይሄ ግን ኢትዮጵያ ላይ ግን መጠኑ አነስተኛ ነው። አብዛኛው በዘልማድ ወይም ደግሞ በሰው ኃይል የሚተገበሩ ስራዎች እንዳሉ ተነስተዋል። ያንን በቴክኖሎጂ መደገፍ እንደሚገባ ነው እንግዲህ ውይይቱ እየተደረገ የሚገኘው። ኢንዱስትሪያሊስቶቹ ለዛ ዝግጁ መሆናቸውን ያነሱበት ሂደት አለ። በተለይ ደግሞ ሀገሪቱ ውስጥ የሚገኙ ከፍተኛ የመንግስት ትምህርት ቤቶች እንዲሁም ደግሞ የቴክኒክና ሙያ ተቋማት የሚያመርቷቸው ምርቶች የሚያደርጓቸውንና ጥናትና ምርምሮች እዚህ የኢንዱስትሪው ዘርፍ ላይ አበርክቷቸው ማድረግ እንደሚገባቸው የተነሳበት ሁኔታም አለ። ተቀናጅቶ መስራትም ዋናው የኢንዱስትሪውን ለማሳደግ ዋናው መሳሪያ እንደሆነ የተነሳበትም ሂደት አለ። አብዮት እንግዲህ በርካታ ጉዳዮች ናቸው በዚህ መድረኩ ላይ የተነሱ የሚገኙት። በማታው የዜና ወጃችን ላይ ምን ነገሮች አሉ የሚለውን ይዘን የምንቀርብ ይሆናል። ይሄን ይመስላል ያለኝ መረጃ። ሮዝሊን ላደረሽን መረጃ እናመሰግናለን። መልካም የስራ ቀን።